እርሱ ኢየሱስ የኃጢአት መስዋዕት ለኔ ኃጢአት ለኔ መርገም ለኛ መርገም ለኛ ስብራት ለኛ ድካም ለኛ እንቆቅልሽ መስዋዕት ሆኖ መልአክ አልተሰቀለ፣ ገብርኤል አልተሰቀለ፣ ሚካኤል አልተሰቀለ፣ ማርያም አልተሰቀለች፣ ሙሐመድ አልተሰቀለ፣ የእምነት አባቶች አልተሰቀለ። ራሱን መስዋዕት አድርጎ የህይወታችን ቤዛ በነፃነት እንድንኖር በነፃነት እንድናመልክ ለመላእክቶች እንዳንሰግድ ለሰዎች እንዳንሰግድ ራሱን መስዋዕት አድርጎ የዛሬ 2000 ዓመት በፊት ራሱን አሳልፎ ለኛ ተሰዋ፣ ለኛ ሞተ፣ ለኛ ደቀቀ። ችግር ቢበዛ አይኖቻችሁን በማን ላይ ነው የምታደርጉት? ወደ ማን አንሳ? ወደ ሰዎች፣ ወደ ተፈጥሮ፣ ወደ መልአክ፣ ወደ ማርያም፣ ወደ ገብርኤል አይደለም፣ ወደ ኢየሱስ። ሁኔታ ከሱ አይበልጥም፣ ችግር ከሱ አይበልጥም፣ በሽታ ከሱ አይበልጥም። ሰዎች ሊለወጡ ይችላል፣ ክርስቶስ ግን አይለወጥም። ይህንን ዕብራውያን መጽሐፍን ደራሲው ከመጀመሪያ ጀምሮ እውነትን ክብሩን በእውነት ማን መመለክ እንዳለበት ኢየሱስ ማን እንደሆነ እኛ የተቀበልነው እኛ የምናምነው ማንን እንደሆነ አምልኮ ለማን እንደሚገባ እዚህ ዕብራውያን ምዕራፍ 1 ላይ ጻፊው በሚገባ ገልጾልናል። በዚህ መጽሐፍ ቅዱስ ውስጥ የዚያን ጊዜ የነበሩ ክርስቲያኖች ተስፋ ቆርጦ በብዙ ነገር ደክሞ እምነታቸውን አቁሞ ወደ ሌላ ዓለም ውስጥ ለመግባት በተዘጋጁ ጊዜ ኢየሱስ ከችግር ይበልጣል፣ ኢየሱስ ከእስራት ይበልጣል፣ ኢየሱስ ከበሽታ ይበልጣል፣ ኢየሱስ ከብሉይ ኪዳን ወገኖቼ እዚያ ቦታ ላይ ያሉ ከሕግጋት እዚያ ቦታ ያሉ ከመላእክቶች እዚያ ቦታ ካሉ ከነቢያቶች እዛ ቦታ ካሉ ከተለያዩ ነገር ከተፈጥሮ ኢየሱስ እንደሚበልጥ ከኢየሱስ የሚበልጥ አሁንም የለም ለወደፊቱም አይገኝም ብሎ እጥን ምጥን ያለችውን መልእክት ለኛ ጽፎልን ሄዷል። እዚህ ቦታ ላይ ኢየሱስ ክርስቶስ ከነቢያት፣ ኢየሱስ ክርስቶስ ከመላእክ፣ ኢየሱስ ክርስቶስ ከብሉይ ኪዳን ስርዓቶች እንደሚበልጥ የእግዚአብሔር ሰው ይህን መጽሐፍ ያዘጋጀው ይህን መጽሐፍ ዕብራውያን የጻፈው ሰው በሚገባ መልእክቱን ለኛ አስቀምጦናል። ምን ብሎ ነው ያስቀመጠው? ኢየሱስ ክርስቶስ ከነቢያት ይበልጣል፣ ኢየሱስ ክርስቶስ ከመላእክ ይበልጣል፣ ኢየሱስ ክርስቶስ ከሕግ ይበልጣል፣ ኢየሱስ ክርስቶስ ከችግር ይበልጣል፣ ኢየሱስ ክርስቶስ ከመከራ ይበልጣል፣ ኢየሱስ ክርስቶስ ከስም ሁሉ በላይ ስም ተሰጠው እያለ እዚህ ስፍራ ላይ እያስተማረን። ስለዚህ በቀድሞ ዘመን እግዚአብሔር ለአባቶች በነቢያት በኩል በብዙ አይነት በብዙ መንገድ ተናግሮ ነበር። ነገር ግን በእነዚህ በመጨረሻ ዘመን በልጁ በኩል ምን አደረገው? ነገሩን ሁሉን ሰራው፣ ፈጠረው። ልጁን የነገር ሁሉ ምንጭ አደረገ። የነገር ሁሉ መጀመሪያ አልፋ ኦሜጋ። በእውነቴን እምላችሁ ለነገር ሁሉ ለፍጥረታት ከዚህ በፊት ለተፈጠሩት ከዚህ በኋላ ለሚመጣው ከዚህ በኋላ ለሚፈጸመው ነገር ሁሉ ልጁን ጌታ አደረገው። ለልጁ ከስም ሁሉ ስም ሰጠ። ያውላችሁ አንዳንድ ጊዜ ሰዎች ለተራራ ይሰግዳሉ፣ ሰዎች ለሰው ይሰግዳሉ፣ ሰዎች ለፓስተር ለነቢይ ይሰግዳሉ። ትክክል አይደለም። መስገድ ያለብን ማምለክ ያለብን በህይወታችሁ በኑሯችሁ አንደኛ ማድረግ ያለባችሁ የናዝሬቱ ኢየሱስ ብቻ እንደሆነ እዚህ ዕብራዊው መልእክቱን ለኛ በሚገባ በእውነቴን እምላችሁ በሚገባ እዚህ ያስረዳናል። ክርስቶስ ካወቀን እግዚአብሔርን ልብና መገለጥ እናውቃለን ማለት ነው። ኢየሱስን ካወቃችሁ አዳኝ ማን እንደሆነ፣ ፈዋሽ ማን እንደሆነ፣ የሚመጣ ማን እንደሆነ፣ የነገር ሁሉ ፈጣሪ ማን እንደሆነ ይሄን ካወቃችሁ እግዚአብሔር ለእናንተ ድምፅን ያመጣል። ከዚህ በኋላ በብዙ ነገር አልፋችሁ ይሆናል። በብዙ ስደት፣ በብዙ እስራት፣ በብዙ በሽታ፣ በብዙ እርግማን። ስለዚህ እርግማን የበላይ ሊሆን አይችልም።
ይህን ስም በደንብ ካወቃችሁ እግዚአብሔር በብሉይ ኪዳን ራሱን ለሕዝቡ በተለያዩ መንገዶች ገልጧል። ይህን በደንብ እንድታውቁ ፈልጋለሁ። በግብፅ ሀገር በባርነት ውስጥ ላሉ እግዚአብሔር ራሱን ገልጧል። ለፋሪውን ራሱ ጨካኙ አረመኔ በባርነት ክዳን ሕዝብን ለገዛው ለሱ ራሱ እግዚአብሔር ተገልጦ ነበር። አልሰማም ብሎ ነው። እግዚአብሔር በብሉይ ኪዳን ራሱን ለሕዝቡ በተለያዩ መንገዶች ገልጦ ነበር። በነቢያት፣ በራእይ፣ በሕልም፣ በምሳሌ፣ በትንቢት፣ በሕግ ቃሉ ከነዚህ ሁሉ የእግዚአብሔር እውነተኛ መገለጥ ማንን ማምለክ እንዳለባቸው በእውነት እግዚአብሔር በታላቅ መገለጥ ይመራ ነበር፣ ያስተምር ነበር። እርሱም እነሱ ሲገልጡት የነበሩት እነሱ ሲያወሩት የነበሩት እነሱ ሲያወሩ ሲያስተምሩ የነበሩት ማን ነው ካላችሁ ጌታ ኢየሱስ ነው። ሙሴ ኢየሱስን ነው ሲገልጥ ነበር። ኢያሱ ኢየሱስን ነው ሲገልጥ ነበር። በብሉይ ኪዳን የነበሩ አስተማሪዎች፣ ነቢያቶች፣ መሪዎች የእግዚአብሔር ሕዝብ ማንን ይገልጡ ነበር? ኢየሱስን ይገልጡ ነበር። ራሳቸውን ሳይሆን የሆነ አካል ሳይሆን በእውነት የፍጥረታት ሁሉ ፈጣሪ፣ የነገሮች ሁሉ ጀማሪ፣ የነገር ሁሉ መነሻ፣ የነገር ሁሉ መጨረሻ እሱ እንደሚሆን በብሉይ ኪዳን ውስጥ ሲገልጡ ነበር። ዕብራውያን ምዕራፍ 1 ቁጥር 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው። ማን ነው ሁሉ ወራሽ? ማን ነው የሁሉ ነገር ስልጣን ያለው ኃይል ያለው መመለክ ያለበት መሰገድ ያለበት? እዚህ ቦታ ላይ የእግዚአብሔር ቃል በነቢያት ተናግሮ ነበረ። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን በመጨረሻ ለኛ ተናገረ። እርሱም የክብሩ መንጸባረቅ። ኦሬዲ እግዚአብሔር ክብሩን በልጁ ገለጠ፣ ኃይሉን በልጁ ገለጠ፣ ክዳኑን በልጁ ገለጠ። በብሉይ ኪዳን ጊዜ በሕግ የነበረ በመልአክ ሲፈጸም የነበረ ለምሳሌ መልአክ ይመጣና ሰው ፈውስ ሲፈልግ ውሃውን ይመጣና ውሃውን ያናውጣል። ያ ውሃውን የሚያናውጠው መልአክ ነው። መልአክ መጥቶ ያንን ውሃ ካናወጠ በስተቀር ፈውስ የለም። ትጠብቃለህ። የእኛን መከራ አይቶ የእኛን ጭንቀት አይቶ ለልጁ ሁሉን ስልጣን ሰጠው። ለልጁ ሁሉ ስልጣን ቁልፍ ሰጠ። የሲኦል መክፈቻ ወገኖች፣ የሰማይ መክፈቻ፣ የህይወታችሁ መጀመሪያ፣ የህይወታችሁ ታድሶ፣ የህይወታችሁ ለውጥ ሁሉ ነገር ማድረግ እንደሚችል እግዚአብሔር ለልጁ በቃ ያለውን ሁሉን ስልጣን ምንም ሳይቀር ልጁ ሁሉ ነገር ማድረግ እንደሚችል፣ የሞተው ነገር ማስነሳት እንደሚችል፣ ሽባዎችን መተርተር እንደሚችል፣ ያለ ውሃ ያለ ዘይት ያለ ሰው ያለ ነቢይ ያለ መልአክ ኢየሱስ ክርስቶስ በማንኛውም ስፍራ ተገኝቶ በማንኛውም ሀገር ተገኝቶ በማንኛውም እስር ቤት ተገኝቶ ስራውን መከናወን እንደሚችል በነቢያት በኩል ነው። እባክህ ነቢይ ጸልይ፣ እኔ በመርገም ውስጥ ነኝ ያለሁት፣ እኔ በበሽታ ውስጥ ነኝ። እሱ ሄዶ ከአምላክ ጋር ሊያስታርቀን ደፋ ቀና ይላል። በቃ ያለውን ከብቶቻችሁን ሽጣችሁ ደም አፍስሳችሁ የተለያየ ዋጋ ከፍላችሁ በባዶ እግር ተራራ ወጣችሁ ቁልቁለት ወርዳችሁ ረጅም ሀገር ሄዳችሁ ብዙ መስዋዕት ስናቀርብ ነበር። ያንን ሁሉን ታሪክ ኢየሱስ ክርስቶስ በዚህ መጽሐፍ ላይ ዘግተው ላዲያካታያ ፕራዲያ ላቫዲቫ አዲስ ነገር እግዚአብሔር ለህይወታችን እንዳደረገ ዕብራዊው በመጽሐፍ መልእክቱ ለኛ ግልጽ በሆነ መንገድ እያስተማረ በእነዚህ በመጨረሻ ዘመን በሁሉ ወራሽ ባደረገው በልጁ ተናገረን። ዓለማትንም በምን ፈጠረ? በእርሱ ፈጠረ። ቀድሞ በነቢይ ነው የምንነገር መልእክቱን ምን። አሁን ግን እግዚአብሔር ምን አደረገ? ያንን ዙሪያው ጥምጥሙን የምንሄድበትን ያንን ረዥሙን መንገድ ከት አደረገ። ከት አድርጎ በልጁ በኢየሱስ ክርስቶስም ተናገረ። ለዚህ ነው አጋንንት የሚንቀጠቀጥ ስም፣ ለዚህ ነው በሽተኞችን የሚፈውስ ስም፣ ለዚህ ነው ጨለማው ወደ ብርሃን የሚቀይር ስም የኢየሱስ ስም።
እግዚአብሔር ድሮ ጊዜ እኮ ብዙ ነው ወገኖቼ። ስንት ነገር ተናገረ፣ ስንት ነገር ሊተው። አሁን ግን እግዚአብሔር ችግራችን አይቶ የትውልድን ጥያቄ አይቶ የትውልድን እርግማን አይቶ ነቢያቶች ሰው ናቸው፣ ፈጣሪ አይደለም፣ ፍጹም አምላክ አይደለም። እግዚአብሔር ክብሩን፣ እግዚአብሔር ኃይሉን፣ እግዚአብሔር ማዳኑን፣ እግዚአብሔር ፍቅሩን፣ እግዚአብሔር ምሕረቱን፣ እግዚአብሔር ቸርነቱን በልጁ በኢየሱስ ክርስቶስ በኩል ኢየሱስ ሁሉን እንዲያደርግ ሃሌሉያ። ነቢያቶች ሁሉ ነገር ማድረግ አይችሉም፣ ሁሉ ነገር መፈጸም አይችሉም። ኢሳያስን ተመልከቱ፣ ሕዝቅኤልን ተመልከቱ፣ አብርሃምን ተመልከቱ፣ ሙሴንም ተመልከቱ፣ አስቴርን ተመልከቱ። በብሉይ ኪዳን የነበሩ አገልጋዮች በሙሉ እነሱ ሁሉ ነገር ማድረግ አይችሉም። በሁሉም ስፍራ መገኘት አይችሉም። በአንድ ሰዓት በአንድ ጊዜ መገኘት ስለማይችሉ ይሄን ያየ እግዚአብሔር ልጁን ኢየሱስን ቃል የነበረ ስጋ ለብሶ እውነት ሆኖ በእኛ ውስጥ አደረ። ዛሬም እግዚአብሔር ጥምጥሙን አትሂድ፣ መልአክን እየፈለክ መልአክን እየሰገርክ የቀደሙ አባቶችን ስም እየጠራ በዛ ስም ድነት የለም፣ በዛ ስም ፈውስ የለም፣ በዛ ስም በሽታ ልትፈወስ አትችልም። የሚፈወሰው ሁሉ በማን ስም ነው? በኢየሱስ ክርስቶስ ስም። እዚህ እንኳን መኖሪያ ቢጠፋ የእግዚአብሔር ቃል የኛ መኖሪያችን፣ የናዝሬቱ ኢየሱስ የኛ የህይወታችን መደምደሚያ፣ የአገልግሎታችን ምንጭ፣ የሰላማችን ምንጭ፣ የፈውሳችን ምንጭ እንደሆነ እግዚአብሔር በልጁ አሁን በዚህ ዘመን አሁን በዚህን ሰዓት እግዚአብሔር በእናንተ ተረከ። እግዚአብሔር ለኛ ተረከ፣ ልጁን አሳልፎ ሰጠ። ደሙን ወገኖቼ በቀራንዮ ላይ ራሱን አዋረደ፣ ዝቅ ብሎ የደቀ መዛሙርቶችን እግሩን አጠበ። ለኛ ይሄን ህይወት አሳልፎ ሰጠ። ክርስቶስ ግን የእግዚአብሔር ማንነት በፍጹም መልኩ ገለጠ። በፍጹም መልክ ሳይሸረፍ፣ ሳይቀነስ፣ ሳይደክም፣ ዋጋ ሳይከፍል የእግዚአብሔር ማንነት እግዚአብሔር ማን እንደሆነ የእግዚአብሔር ኃይል፣ የእግዚአብሔር ጉልበት፣ የእግዚአብሔር አቅም፣ የእግዚአብሔር ችሎታ እግዚአብሔር በልጁ በኩል በኢየሱስ ክርስቶስ በኩል ኢየሱስ አምላኩን፣ አባቱን፣ መድኃኒቱን፣ ፈዋሹ ማን እንደሆነ ላዲያካታያ ፕራዲያ ላቫዲቫ ኤራቫዱና ማስያንዳ ካታያ በጌታ በኢየሱስም ወገኖቼ በእውነት እኔን የሚነካኝ ነገር ይነዝረኛል። የሆነ ውስጤ የሆነ ነገር ይሰማል። በቃ በእውነት እንምላችሁ ዮሐንስ ወንጌል ምዕራፍ 1:8 ላይ የእግዚአብሔር ቃል ስናገር ልጁ አብን ለኛ አሳውቀናል ይላል። ነቢያቶች እንደዚህ አይነት ኃይል አልነበራቸው፣ ጉልበት አልነበራቸው። መልአክ እንደዚህ አይነት ኃይል አልነበር፣ እንደዚህ አይነት ጉልበት አልነበር። እግዚአብሔር አባቱን የመጨረሻ ስልጣን መኖሩን፣ የመጨረሻ ኃይል መኖሩን፣ የመጨረሻ ፈጣሪ መሆኑን በልጁ በኢየሱስ ክርስቶስ በኩል ለኛ አሳውቆናል። የምድር ከዚህ በፊት የነበረ ከዚህ በኋላ የሚመጣው የነገር ሁሉ ወራሽ ባደረገው ይላል። ክርስቶስ የሁሉ ወራሽ ነው። ፍጥረት ሁሉ በእርሱ ስልጣን ስር ነው። ዮሐንስ ምዕራፍ 1:3 ላይ ሄዳችሁ ስታነቡ ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ አልሆነም ይላል። እሱ የነገር ሁሉ ፈጣሪ እንደሆነ፣ የነገር ሁሉ ምንጭ እንደሆነ፣ የነገር ሁሉ መሰረት እንደሆነ፣ የነገር ሁሉ ሪሶርስ እንደሆነ እዚህ ቦታ ላይ የእግዚአብሔር ቃል እያስተማረ የእግዚአብሔር ክብር አንጸባረቀ። ሰማይን ለኛ ገለጠ ማለት ነው። ሰማይን እኛ ማየት አንችልም። ሰማይ ላይ ያለው ክብር፣ ሰማይ ላይ ያለው ኃይል፣ ሰማይ ላይ ያለው ጉልበት ሰዎች ሁሉ እንዲንበረከኩ፣ ሰዎችን ያሰቃየ፣ ሰዎችን ዋጋ ያስከፈለ የእግዚአብሔር ክብር በምድር ላይ እንዲገለጥ፣ ለቤተ ክርስቲያን ክብሩ እንዲገለጥ፣ ለአገልጋዮች ክብሩ እንዲገለጥ፣ በመከራ ውስጥ ያሉ፣ በእርግማን ውስጥ ያሉ ነፃ እንዲወጡ የእግዚአብሔርን ክብር ምን አደረገ? በዚህ ምድር ላይ ገለጠ። ዛሬ እናንተ የምትኖሩት በራሳችሁ ክብር ውስጥ አይደላችሁ፣ በራሳችሁ ጉልበት ውስጥ አይደላችሁ፣ በራሳችሁ ጥበብ ውስጥ አይደላችሁ።
በቃ ኢየሱስ የእግዚአብሔርን ክብር አንጸባርቅ እዚህ ምድር ላይ በየትኛውም ስፍራ ያላችሁ በየትኛውም አካባቢ ያላችሁ። ስለዚህ ክርስቶስ የአብን ክብር የሚያንጸባርቅ ፍጹም መግለጫን ገለጠ። ኢየሱስ ስንመለከት የእግዚአብሔርን ክብር እናያለን። ኢየሱስን ስናይ መንፈሱን እናያለን፣ ማዳኑን እናያለን። ኢየሱስ የነገሮች ሁሉ መነሻ እንደሆነ፣ ነገሮችን ሁሉ እንደፈጠረ፣ የነገሮች ሁሉ ምንጭ እንደሆነ ክርስቶስ የእግዚአብሔርን ማንነት በትክክል ገለጠ። ባህሪን ማለት ነው። እግዚአብሔር ማን እንደሆነ፣ ኃይሉ ምን እንደሚመስል፣ ፊቱ ምን እንደሚመስል፣ ሞገሱ ምን እንደሚመስል፣ ቅባቱ ምን እንደሚመስል፣ ባህሪውን፣ ኃይሉን፣ ጉልበቱን ምን አደረገ? በትክክለኛ ምሳሌ የእግዚአብሔርን ማንነት ክርስቶስ ለኛ ገለጠ ማለት ነው። እርሱ እግዚአብሔርን በሩቅ የሚያሳይ ምስል ብቻ አይደለም። አንዳንድ ሰዎች እግዚአብሔር ሩቅ ነው ይላል፣ እግዚአብሔር ሰማይ ነው ይላል። እግዚአብሔር ካንተ ጋር አብሯል፣ ሊፈውስ ነፃ ሊያወጣ። ሃሌሉያ! አብን ባህሪ ፍጹም የሚገልጥ ልጁ ነው። ልጁ ተረከ ሁሉን በስልጣኑ ቃል። ክርስቶስ ፍጥረትን ፈጥሮ ትቶት አልሄድም። እኛን ፈጥሮ እኛን ከጨለማ አውጥቶ እኛን ከመርገም አውጥቶ እኛን ከዘረኝነት አውጥቶ የሆነ ተራራ እያመለከን መልአክ እያመለከን ሃይማኖተኞች ሆነን እንድንቀር እግዚአብሔር እኛን ጥሎ አልሄድም። ልጁ ኢየሱስ አንቺን ጥሎ አልሄድም። ሁሉን ስልጣኑን ዛሬ እኔና እናንተ በሽተኞችን የምንፈውሰው፣ እኔና እናንተ አጋንንትን የምናስወጣው፣ እኔና እናንተ የተዘጉ ማይጸኖችን እግዚአብሔር የሚከፍተው ጌታ ኢየሱስ ሩቅ ቦታ ሆኖ አይደለም፣ በውስጣችሁ ነው። በውስጣችሁ በቤተ መቅደስ ውስጥ አለ መንፈሱ፣ አለ ቃሉ፣ አለ መገኘቱ፣ አለ የእግዚአብሔር ክብር አለ። እግዚአብሔር ሩቅ ቦታ ነው ብላችሁ የምትጠራጠሩ ሰዎች እግዚአብሔር ሩቅ ቦታ አይደለም። እግዚአብሔር ልጁን ለኛ አሳልፎ ሰጥቶናል። የእግዚአብሔርን ክብር በልጁ አማካኝነት ለኛ ተገልጦልናል። ሁሉ ነገር ስልጣን ተሰጥቶታል። እባቡንና ግንጡን ትረግጡ ዘንድ በጠላት ሁሉ ላይ ስልጣን፣ በበሽታ ላይ፣ በሞት ላይ፣ በእርግማን ላይ፣ በደህንነት ላይ ምን ሰጥቶናል? ስልጣን ሰጥቶናል። ያ ብቻ አይደለም። ሌላው ስድስተኛው የኃጢአት መንጻት አደረገ። ኃጢአት፣ በደል፣ እርግማን ከኛ ላይ ምን አደረገ? ወሰደ። ብዙ ሰዎች በድሮ ጊዜ በኃጢአት ውስጥ ይኖሩ ነበር። ኃጢአት ይቅር አይባልላቸው ነበር። ከኃጢአት ነፃ ለመውጣት ብዙ ነገር ይደረጋል። ያንን ግን ኢየሱስ መጣና አነሳ። ከህይወትሽ ላይ፣ ከህይወትክ ላይ፣ ከኑሯችን ላይ፣ ከአገልግሎታችን ላይ፣ ከዘር ማንዘር ላይ ሲጫወት የነበረ፣ ሲገል የነበረ፣ ሲያዳክም የነበረ ያንን ሐሳብን፣ ያንን እቅድን ሰርዘው ከኃጢአት ነፃ ወጣ። ከባርነት ነፃ ወጣን። ከበሽታ ነፃ ወጣን። ከህመም ነፃ ወጣን። ከጭንቀት ነፃ ወጣን። ለዚህ ነው ዛሬ ነፃ ወጥተናል በኢየሱስ ክርስቶስ የምንለው። እርሱ ኢየሱስ የኃጢአት መስዋዕት፣ ለእኔ ኃጢአት፣ ለእናንተ ኃጢአት፣ ለእኔ መርገም፣ ለእኛ መርገም፣ ለእኛ ስብራት፣ ለእኛ ድካም፣ ለእኛ እንቆቅልሽ መስዋዕት ሆኖ መልአክ አልተሰቀለም፣ ገብርኤል አልተሰቀለም፣ ሚካኤል አልተሰቀለም፣ ማርያም አልተሰቀለችም፣ ሙሐመድ አልተሰቀለም፣ የእምነት አባቶች አልተሰቀሉ። ራሱን መስዋዕት አድርጎ የህይወታችን ቤዛ በነፃነት እንድንኖር፣ በነፃነት እንድናመልክ፣ ለመላእክቶች እንዳንሰግድ፣ ለሰዎች እንዳንሰግድ
ራሱን መስዋዕት አድርጎ የዛሬ 2000 ዓመት በፊት ራሱን አሳልፎ ለኛ ተሰዋ፣ ለኛ ሞተ፣ ለኛ ደቀቀ። መላእክት ለክርስቶስ ይሰግዳሉ እንጂ ክርስቶስ ለመላእክት አልሰገደም። የመላእክትን የስግደት የአምልኮ የመገኘት ባለቤት ነው። ስለዚህ መላእክቶች ምኖች ናቸው? አገልጋዮች ናቸው። እግዚአብሔር የመጨረሻ ስልጣን ለልጁ አሳልፎ ሰጠ። የመጨረሻ እድል፣ የመጨረሻ ተስፋ፣ የመጨረሻ ፈውስ፣ የመጨረሻ ታድሶ፣ የመጨረሻ ሪቫይቫል፣ የመጨረሻ ማምለክ ያለብን ማወቅ ያለብን የኢየሱስ ስም ከስም ሁሉ በላይ እንደሆነ። ችግር ቢበዛ አይኖቻችሁን በማን ላይ ነው የምታደርጉት? ወደ ማን አንሳ? ወደ ሰዎች? ወደ ተፈጥሮ? ወደ መልአክ? ወደ ማርያም? ወደ ገብርኤል? አይደለም፣ ወደ ኢየሱስ። ወደ ኢየሱስ። ሁኔታ ከሱ አይበልጥም። ችግር ከሱ አይበልጥም። በሽታ ከሱ አይበልጥም። ሰዎች ሊለወጡ ይችላል፣ ክርስቶስ ግን አይለወጥም።